ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ጉድ አዳዲስ ነገሮች እየተፈጠሩ ነው። አይ ባዶ ሻንጣ ይዘው ደግሞ ዛሬ ሄርሜላ ከሀገር ልትወጣ ነው እያሉ መጡ ማለት ነው። አረ እነዚህ ሰዎች እንደው አረ ድራማ መሆኑን እንደው እያወቃችሁ ሆዱ እዴ ትናንትና እንደዛ አብልሽ እንዳቅቅ ያልሄድም ስትል ዛሬ ደግሞ ሀገር ልትወጣ ብላችሁ ሻንጣ ይዛችሁ ትመጣላችሁ። አንድ አይነት ሻንጣ ደግሞ አይ ሄርሜላ እንደው እንኳን ደስ ያለሽ። በሽማ ጥሩ ነው ለአንቺም ለህብረተሰቡም ለሁሉም ጥሩ ነው። ሄርሜላ የእውነቴን ነው የምልሽ፣ እረፍት ታገኛለሽ። ወደ ውጭ ብከን ከተዋል ልትሄድ ነው እቃ ተቀብሌ ልንጣ ብላ ልትወጣ ስትል አገኘኋት እና ለዚህ ነው ሻንጣውን ወደ አንተ ቤት ይቀመጥ ብዬ ነው። ከኔ ቤት ግን ሻንጣውን ታገኝብኛለች ብዬ ነው። ከአንተ ቤት መንጣት አትችልም። እንዴት አብርሃምን ጥላ ትሄዳለች አሉ። የአብርሃም መች ሰው አጣ? አብርሃም መች ፈለጋትና? አሁን እኮ ሚስትና አብርሃም ደህና አይደለም እያሉ ነው። እንግዲህ ደህናማ መሆኑን እያያችሁ እኮ ነው። ደህና ነኝ አላችሁ እኮ። ኧረ ወይኔ ወይኔ ወይኔ! እነዚህ ሰዎች ግን ድራማቸው አያልቅም። እንዲህ ምንድን ነው ነገሩ? አረ ተው አቤል ተው ተው ተው፣ ክብርህን ጠብቅ። ያውላችሁ ሻንጣው አንዱን እሱ ይዘው ይሄ ሙሉ ሻንጣ ቢሆን ኑሮ እንዴት ነው አንቀሳቅሳችሁ ይዛችሁት የምትመጡት እናንተዬ? አንቺ አሁን ይህን ሁሉ ሻንጣ እኔ በእናታችሁ እኔ ወደ ኢትዮጵያ ሳይድ ማለት ነው እውነቴን ነው የምላችሁ 20 ኪሎ እንትን ይደረግ የለም ሻንጣ፣ እሱም ማንሳት ነበር የሚያቀተኝ እኔ አልነካውም። ስለዚህ ይህን ሁሉ ሻንጣ እንዴት ነው ይህንን ፎቅ በቃ ይህንን እንትን እያንገዳገዳችሁ ይዛችሁት የመጣችሁት? አረ አቧራው ጤሰ ይልሃል። ይሄ ነው እንግዲህ ሄርሜላዬ፣ በሰላም ግቢ ብለናል። ባልሽን በቃ ባሏን ለባለቤቱ አስረክበሽ ይሻልሻል። ከሰውም እርግማን፣ ከሰውም ጩኸት፣ ከሰውም ጫጫታ ላጥ ብለሽ ትንሽ ተዝናንተሽ በዛውም ተቀለሽ በዛው እኔ እኮ ግን አሁን ባልም አላት ለዛ እንትላላት አሉ እየተባለ ነው። እኔ እንግዲህ ድንግል ነኝ ስትል ነው የሰማሁት። አሁን ደግሞ ታሪኩ የሚወጣው ድንግል አይደለችም ትዳርና ባሏን ትታ ነው ከምንድን ነው ማነው ስሙ አገሯቸው ውዬ ኧረ ወይ የት ነበር ሀገራቸው? በቃ ወደ አርባ ምንጭ መሰለኝ፣ ወደ አርባ ምንጭ ምናምን መሰለኝ። እንጃ ስሙን አላውቀውም፣ ባካችሁ ረስቼዋለሁ። ከዛ አላት ይባላል። አሁን ደግሞ እንግዲህ አብርሃምን ጥላ ልትሄድ ነው ብሎ ይኸው እንግዲህ እያበደ ነው ማለት ነው። አቤል አዳንቄው እነዛኞቹ ቁልፋንጣ የተደበቀውን ነገር እናውጣ ይላሉ። እነዚህ ደግሞ ሻንጣ ይዘው ጠቅልለው ይወጣሉ። ኧረ ጉድ! ዘንድሮ ግን እናንተ አሪፍ ገቢ ነው የሚያገኙት። እውነቴን ነው የምላችሁ። አይ ኧረ ተው፣ እኛ የምንሄድና ኢትዮጵያ እንደዚህ እንስራ። እኛ ከማን ጋር እንስራ በእናታችሁ? አዎ ተደራጅተን የሴት እንትን ሆነን ማለት ነው፣ የሴት ጎረምሳ ሆነን ከዛ እንሰራለን እንደዚህ እየፎገርን እና ይኸው እንግዲህ ሄርሜላዬ ወደ ሀገር ልትወጣ ነው ተብሎ ሻንጣዋ ተይዞ ተደብቆባታል ማለት ነው። ሀገር መውጣት ተፈለገች ምንድን ነው እናንተ ተዋት እንጂ ትዝናና። ተዋት። አሁን እሷን አግኝተን ማናገር አለብን፣ መማካከር አለብን ብለዋል። እንግዲህ በኋላ ደግሞ የሚለቀቀውን ቪዲዮ እናያለን ማለት ነው። ወይስ ስከድ ወይስ ስትመጣ እናያታለን። ያው አብርሃምን ጥለሽ እንዴት ትሄጃለሽ? እንዴት እሱ እንደዚህ ሆኖ አረብ ተዋቤል ትሄድበት። አብርሃም የሱ አይሆንም ታሁን በኋላ። እውነቴን ነው የምላችሁ። እንደዚህ አይነት እሷም እድሜዋን እያስፈጃችኋት፣ የማይሆን ነገር እንትን አትበሯት፣ የማይሆን ነገር አትገፋፏት። እውነቴን ነው የምላችሁ። በዚህ ጋር በሴት ልጅ እየተጫወትክ ነው አቤል እንዴ። በቀን አልፈልግሽም እያላት እየሄደ መልሳ ሰው እየተለማመጠች እያመጣችው በእንጅሳ ደግሞ ሩታ ሀይ ስትለው ደግሞ በቃ አልፈልግሽም ብሏት ይሄዳል። ሩታ ፊት ስነሰው ደግሞ እፈልግሻለሁ ይቅርታ አድርግልኝ ብሏት ይመጣል። እንደዚህ አይነት ትዳር ምን አይነት ኑሮ ሊኖሩ ነው? ተው። አሁን እንግዲህ ሩታ አምረራለች። ሩታ አብርሽን አተውም በጭራሽ እንደው ተመልሶ እንኳን ቢሄድ በምንም ብላ ትይዘዋለች ማለት ነው። አሁን አውቃበታለች አያያዙን። በቃ ባሏን እንዴት እንደምትመልስ ሁሉን ነገር አስተካክላ ጨርሳለች። ስለዚህ ከሩታ ቤት የተደበቀ ነገር አለ እያላቸው ምን ይሆን? ጥቁር በግ ይሆን ወይ ጥቁር ዶሮ? እኔ እኮ ይገርሙኛል። አይምሮ የተበከረ አይምሮ የሚሉት እንደው አይምሮ ራሱ የሚሰራ ትክክል እኮ ነው አይምሮ ብለው ያወጡለት አይምሮ ስለማይሰራ ነው። እና በትክክል ስንፈርድ እንግዲህ አይምሮ ጆሮ አይሰማም
ፍርድ አይፈርድም። በቃ የተዘጋጋ ነገር ነው እና ለዚህ ነው እኮ አይምሮ የተባለው። ስለዚህ አሁን ከሄርሜላ ከሩታ ቤት ሄዶ ሻንጣታ እንትል መደ ቁልፍ ታልሰጠኸኝ፣ አረ በስመ አብ! አንተ የሰው ቤት እየሰበሩ መግባት ወንጀል መሆኑን አታውቅም እንዴ? ካለ ፍቃድ ካለ ሰው ቤት ፍቃድ አለህ እንዴ? የሰው ቤት ገብቶ መበርበር ይሄ እኮ ነው ሁሉ በጣም የወረደ አስተሳሰብ ነው ይዘው የሚመጡት ማለት ነው። የሌለ አስተሳሰብ እና እንግዲህ ሄርሜላ ከሀገር ልትወጣ ነው። በሰላም ውጭ ብለናል። በሰላም ውጭ 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 ውጭ። ኧረ ውጭ ላቸው ከዚህ ብጥብጥ እንራፍ። ወይ እንግዲህ ከዳኒ ጋር ልትወጣ ይሆናል። ከዳኒ ጋር ነው የሚወህዱት ማለት ነው። ዳኒዬ እንግዲህ ሄርሜላን እንደዛም እንደዚህም ብለህ ሄርሜላን በፊት ወድሻለሁ ስትላታት ነበር። አሁን በቃ ጋንታ አልጋትና ይዛት ጥፋ እንዴ ሆ በታየው ምንም የሚሳካ ስላልሆነ ለዳኒም ገንዘብ ብከፍል ለዛም ብከፍል ገንዘቧን ማክሰል እንጂ አብሬሽ ወደ እሷ የሚመለስ አይመስለኝም። እንግዲህ ያው እነ አቤል ነበሩ በፊት። አብሬሽ በነገራችን ላይ ማለት ነው በራሱ መወሰን አይችልም። እናንተ አብሬሽ ጠንካራ፣ አብሬሽ እንደዚህ ያደርግ ነበር የምትሉት አብሬሽ እስከ ዛሬ ድረስ በራሱ ወስኖ በራሱ አቋም ኑሮት አያውቅም። እንኳን አሞቀልቶ ማለት ነው እንኳን አሞቀልቶ ሳያመው ሰው በራሱ ሲወስን የሰው ልጅ ማለት ነው። በራሳቸው ስትወስኑ ደግሞ ቁርጥ ያለ ነገር በቃ አለቀ አይደል እንዴ? አንዴ የተወሰናችሁ ወስኛለሁ በቃ አለቀ ብላችሁ እንተልትላላችሁ ማለት ነው። እና ለማንኛውም ሄርሜላዬ በሰላም እንግዲህ ወደ የት እንደምትሄድ እነሱም አላወቁ፣ እንኳን እኔም አላወቅኩኝ፣ እነሱም አላወቁ፣ እኔም አላወቅኩኝ። ለማንኛውም ሻንጣና ልትሄድ ነው ተብሎ ፓስፖርቷ ትኬት ምናምን ይዛለች ተብሏል። ትኬቱንም እንግዲህ ትኬቱን እንዳታከስሩት እናንተ። ለእኔ ላኩልኝና እኔ ወደ ኢትዮጵያ ልግባበት። እውነቴን ነው የምላቸው። ለእኔ ላኩልኝና በተዘዋዋሪ እኔ ወደ ኢትዮጵያ ልግባ። እኔ በቃኝ፣ ስደት በቃኝ፣ ምረጥ ብሎኛል። ምን አባቱ ሀገር ሂጄ የሆነ ቆሎዬን እየቆረጠምኩ አልኖርም እንዲ ምን ነው እናቴ ያለች አዲሴ እና ለእኔ ላኩልኝ ትኬቱን። ነግሬያቸዋለሁ፣ ሰምታችኋል አይደል? ትኬቱን ወደ እኔ አስተላልፉትና እንግዲህ ሄርሜላዬ አንቺ መሄድ ታልፈለግሽ ለእኔ ትኬቱን ስጭኝ እና እኔ እመጣለሁ ወደ ኢትዮጵያ ማለት ነው። ለማንኛውም ሄርሜላዬ አንቺ የማዳምን ቅመሞችን ከስደት ልታወጪ አንቺ ወደ ስደት ትሄጃለሽ እንዴ? እኛን ከስደት ታወጣናለች እያለች አንዷ ስትጎልል ነበር እንዴ? እንዴት አንቺ ወደ ስደት ትሄጃለሽ? እኔ እውነት የለውም ብላችሁ ዛሬ አሞኛል። ምግብ ራሱ አልበላውም ብታው ድክም ብሎኛል። ምን እንደሆንኩኝ ብቻ አላውቅም። ምግብ አያስፈልገኝም፣ ምን አይለኝም። ይሄ ሙቀት ብቻ ውሃ ራሱ ዛሬ አልጠጣሁም። ለምን እንደሆነ አላውቅም። ስለዚህ በዛ ላይ ጥሩ ሙድ ላይ አይደለሁም እና ደብሮኛል። እህቶቼ በሉሸን ላይ ካደርጉልኝ። ለማንኛውም እንግዲህ ሄርሜላዬ መልካም ጉዞ ብለናል። መልካም ጉዞ ይሆንልሽ። ከሀገርም ተወጣሽ አይዞሽ እንደ አብርሃም ባይሆንም አንድ ወይ ቻይና እንጃ አንድ ታገኛለሽ። ለማንኛውም አቤል ሄርሜላን በጣም ስለሚወዳት አቤል እንዲተዳ አይፈልግም። ለምን ከአብርሃም ጋር ግማሽ እየተካፈለ ነው መኖር የሚፈልገው ማለት ነው። ትናንትናም ደግሞ አንዱ ፍቅረኛው ነኝ ብላ መታለች ማለት ነው። የነ ሩታ የነ ሄርሜላ የአክስት ልጅ መታለች። የኔ ፍቅረኛ ነው እንጂ እስቲ ቆይ ሀገራቸው የት ነበር? ዝዋይ መጣልኝ። ከዝዋይ ማለት ነው። ዝዋይ እኔ የመሰለች ሀገር ትተሻውን ሌላ ሀገር ልትሄጂ ነው ሩታዬ? ሄርሜላዬ ወይ መጀመር ሩታ ነች ካፋችንን ብገባው እንግዲህ ምን እናደርጋለን ብላችሁ ነው። ይሄ የመወደድ ስጦታ ነው። ለምን 4 ዓመተኛ ጋር ነው የኖረችው። ስለዚህ እናንተ ደግሞ እንግዲህ አዲሷ ሽሚት እየወዳችሁ እዳ ገብታችኋል። እኛ ደግሞ